አቶ ኖላዊና ፋኖስ ሲጋቡ የምትሉ እስኪ በላይ ካሳዩኝ። እውነት ለመናገር ቀረቤታቸው፣ አንድ ላይ መሆናቸው፣ ሀሳብ ለሀሳብ መግባባታቸው፣ እሷን ደግሞ ሰው አገኘው ብላ እሰይ ተመስገን አብሮኝ የሚሄድ አብሮኝ የሚያወራ አብሮኝ የሚቀመጥ ሀዘኔን የሚካፈለኝ ሰው ስላገኘው እግዚአብሔር ይመስገን እያለች እያመሰገነች ነው። እናንተ እንዴት አያችኋቸው? እኔ በበኩሌ ይጋባሉ ብዬ አስባለሁ። እናንተ ምን እንደምትሉ እስኪ በሀሳብ አስተያየታችሁ አካፍሉኝ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮ የሚደርሳችሁ ሁላችሁም ፕሌስ ላይክ በማድረግ ጀምሩት። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እና የኖላዊንና የፋኖስን ግንኙነት ወይም ደግሞ ቀረቤታ ቤተሰብ እንዴት አያችሁት? እኔ በበኩሌ ሳየው የሆነ ነገር አለ። በተለይ አቶ ኖላዊም ሆነ ፋኖስ ያላቸው ቀረቤታ መስማማታቸው፣ ሀሳብ ለሀሳብ መግባባታቸው፣ እሷም ተመስገን ብላ አጠገቤ የሚሆን አብሮኝ የሚሄድ ሰው ስላገኘው እግዚአብሔር ይመስገን፣ ስለረዳኸኝ በጣም አመሰግናለሁ እያለች ስለ ራሷም እያወራች ነው። እና አቶ ኖላዊም ኧረ ተይ እንደዛ አይባልም፣ እኔ ችዬ አንቺን አግዥሽ ነው እንደዛ የምትይኝ እያለም እንደ መሽኮርመም ሲያደርገው ነበር። ነገር ግን እኔ ሳስበው እንደ ቀረቤታቸውና ማለቴ ሀሳብ ለሀሳብ እንደ መግባባታቸው በትንሽ ጊዜ ውስጥ ምን ያክል እንደተቀራረቡ ሳየው ተጋብተው አንድ ላይ የሚሆኑ ይመስለኛል። እስኪ ይጋቡ የምትሉ በላይ ካሳዩኝ ቤተሰቦች መገባት አለባቸው። አቶ ኖላዊም ብዙ ዋጋ የከፈለ ነው። ሀኒቾን ለማሳደግ ሲል ብዙ ዋጋ ከፍሏል። ህይወቱን አልኖረውም። ስለዚህ ከአሁን በኋላ አግብቶ ህይወቱን ቢኖርና ደስተኛ ህይወት ቢኖር እኔ በበኩሌ ደስ ይለኛል። ምክንያቱም ሀናም ብትሆን ቤተሰቦቿ እኛን ትታን ሄደች፣ ለምንድን ነው የማትመጣው? ለምንድን ነው እኛ ጋር የማትሆነው? እያሉ ነው። እሱም ቢሆን ማለቴ አቶ ኖላዊም ቢሆን ሂጂ ቤተሰቦችሽን ረስተሻቸዋል፣ መሄድ አለብሽ። እነሱ በአንቺ ደስተኛ እንደሆኑት አንቺን በእነሱ ደስተኛ ልትሆኚ ይገባል እያለም እየመከራት ነው። ያው ሀና ግን እሱን ትታ መሄድ አልፈለገችም። ከቤተሰቦቿ ይልቅ ከአቶ ኖላዊ ጋር መኖር ነው የፈለገችው ውድ ቤተሰቦች። ነገር ግን ያም ሆነ ይህ ቤተሰቦቿ ናቸው። በተለይ ደግሞ አቶ ኖላዊ አሁን ከፋኖስ ጋር ያለውን ግንኙነት ወይም ደግሞ ያለውን ቀረቤታ ጠንከር አድርጎ የሚቀጥል ከሆነ ሀና ከቤተሰቦቿ ጋር ጠቅልላ ትቀምጣለች ብዬ አስባለሁ። ሌላ ውድ ቤተሰቦች እንግዲህ እርግብና ወይዘሮ ሜላትን ለመጠየቅ ሁለቱ ተያይዘው ሄደዋል። አቶ ኖላዊ ወይዘሮ ሜላትን ለመጠየቅ ይመስለኛል። ወይም ደግሞ እንግዲህ ፋኖስ እርግብን ለመጠየቅ አብረህ አካሂደኝ ብለው ነው አብረው የሄዱት። ነገር ግን እዛ ከደረሰ በኋላ ውድ ቤተሰቦች እየጠበቀው ነገር ያው ያያችሁት ነው። እርግብን ሲያያት በጣም ነበር የደነገጠው። ፋኖስን ብትሆን በጣም ነበር የደነገጠችው። ትተዋወቃላችሁ እንዴ? ትውውቃችሁ ምን ጥግ ድረስ ነው? ታውቃታለህ ወይ እያለች ስታፋጥጠው አቶ ኖላዊም እርግብን እንዳየ ፊቱ ነበር የተቀያየረው። አንቺ እዚህ ምን ትሰሪያለሽ ነበር ያለው። እሷን ብትሆን ያን አባት አንተ እዚህ ምን ትሰራለች? ምን ትሰራለህ ነው ስትለው የነበረው። እና ውድ ቤተሰቦች አቶ ኖላዊ እዛ እስር ቤት ሲሄድ እርግብን አገኛታለሁ ወይም ደግሞ እርግብ ትሆናለች ብሎ በፍጹም አላሰብም ነበር። እንግዲህ ወይዘሮ ሜላትን አገኘሻት ወይ ምናምን ብሎ ሲጠይቃት እንዳገኘቻት እና ምንም እንዳላለቻት ነገሮችን እንደረሳቻቸው ነው የነገረችው። ነገር ግን ሀንዬ ያላየሽው ጉድ ሲል በነገራችን ላይ ቤተሰብ ማለት ነው አንድ ነገር ሳልል የማላልፈው እርግብ አሁንም ቢሆን እስር ቤት ሆና ላይክ ማን አለብኝ ነገር ነው የሚሰማት። አቶ ኖላዊን ሀንዬ ያላየሽው ጉድ ሲል እንዴ ሀና ብታየኝ ባታየኝ ምን አባቷ ታመጣለች ወይም ደግሞ ምን እንዳታመጣ ነው ብላ ነው የበላይ ሆና ስትናገር የነበረው። እና አሁንም ቢሆን ምንም አይነት ጥፋት እንዳላጠፋችና ስህተት እንዳልሰራች የሀናን ህይወት ምስቅልቅል እንዳላደረገች ነገር ነው ሲሰማት የነበረው። ሌላው በጣም ብዙ ነገር አለ። በነገራችን ላይ በዛሬው ዕለት እርግብን ብትሆን የመጣችው ውድ ቤተሰቦች እንግዲህ ለመደራደር ወይም ደግሞ ወይዘሮ ሜላት ከዚህ ከአለችበት ከወንጀለኛነቷ ታወጣኛለች ብላ ነው።
ግን ይህንን ነገር ስታስብና ይህንን ነገር ስታደርግ ቤተሰቦች ሜሮን ታውቃለች አታውቅም የሚለውን ነገር ወይም ደግሞ ከሜሮን እንግዲህ ሜሮን ይህንን ነገር ለማንም እንዳትናገሪ ብላታለች። መጀመሪያውኑ እንደራደርበት እሷን የአንቺን የሚያስፈታ መረጃ አለን ብለን እንደራደርበት ብላት ነበር። ነገር ግን ይህን ነገር እኔ ለማንም መናገር አልፈልግም ብላለች። አሁን ለምሳሌ እርግብ ይህንን ነገር ከወይዘሮ ሜላት ጋር ተግባብታ ያንን መረጃ ሜሮን ጋር ያሉ እንግዲህ ያ መረጃ ለፖሊሶች ቢሰጥ ሜሮን መታሰሯ የማይቀር ነው። ግዴታ ሜሮን እስር ቤት መግባቷ የማይቀር ነው። እርግብስ ታዲያ እንዴት ነፃ ትወጣለች? እነሱ ማለቴ ወይዘሮ ሜላትና ሀና ይቅርታ ቢያደርጉላት የሰራችው ስራ እንደዚህ በነፃ ያስወጣታል? እንደ ቤተሰብ መቼስ ህግ ነው አይደለ? እኔ ራሴ ይቅርታ ባደርግላትም እንኳን አንድ ወንጀለኛ ሰው ያ ወንጀል የተሰራበት ሰው ይቅርታ ቢያደርግለትም እንኳን ህግ እስካለ ድረስ ህግ መቅጣት ያለበትን ቀጥቶት ነው አይደለም የሚያስወጣው እንጂ እኔ ይቅርታ ስላደረኩለት መቼስ ዝም ብሎ ይለቀዋል ማለት አይደለም። እርግብ አሁን ወይዘሮ ሜላትን እየተደራደረቻት ነው በጣም በሚያሳዝን ሁኔታ። አንቺ አውጪኝ እኔም አወጣሻለሁ እያለቻት ነው። ይህንን ነገር ወይዘሮ ሜላት ትቀበላለች አትቀበልም የሚለው ሌላ አወዛጋቢ ጉዳይ ነው። እንግዲህ አቶ ኖላዊና ፋኖስ እርግብን ጠይቀው ሲመለሱ በጣም እየተወያዩበት ነበር። ከዛም የሆነ ቦታ ቁጭ ብለው ሲያወሩ እንግዲህ እንዴት እንደዛ ሊሆን ቻለ? እንዴት ይህን ያክልስ እርግብ የት ነው የምትተዋወቁት ምናምን እያለች ብቻ ብዙ ነገር ስትጠይቀው ነግሬሻለሁ እኮ የልጅን ታሪክ ወይም ደግሞ ልጅን እንደዛ ስታሰቃያት የነበረችው የልጅን ታሪክ ወስዳ እኔ ልጅ ነኝ ብላ ከዛ ቤት ስትሰራ የነበረችው እሷ ናት ብሎ እንግዲህ ሁሉንም ነገር ከሀስከፈ በደንብ አድርጎ አስረድቷታል። ነገር ግን አሁንም ቢሆን እርግብ መጥፎ እንዳልሆነች እና እርግብ ጥሩ ልጅ እንደሆነች ነው ሲያወሩ የነበረው። ነገር ግን ቤተሰብ እርግብ ወይዘሮ ባዩሽ በቀደደችላት ቦይ ነው ስትፈስ የነበረው። ግን ራሷ ፈጥራ ከቤት ውስጥ ስታደርግ የነበረውን ነገር ደግሞ ሁላችንም እናውቃለን አይደል? አይተናል። መቼስ ይህን ድራማ ከጅምሮ ጀምሮ እየተከታተሉ ሰው ወይም በተለይ ደግሞ እርግብ ሀብላ ከዛ ቤት ከገባች ጊዜ ጀምሮ እየተከታተለ ሰው ሁሉንም ነገር እያውቃል ብዬ አስባለሁ። ሀናን ሆን ብላ ምን እያደረገች ነው ስታሰቃያት የነበረው? ያው ሀና መልካምና ቀን የዋ ስለሆነች ይቅር ባይ ስለሆነች እንጂ ሀናን እኮ ብዙ ችግር ውስጥ ለመክተትና ሀናን ጠምዝዛ ሌላ ነገር ውስጥ ለማስገባት በጣም ብዙ ነገር አድርጋ ነበር። እሱ ብቻም ሳይሆን ከሰላም ጋር የነበራት ግብ እሱ ብቻ አይደለም። ቆይ እርግብ እኮ ወርቅ ሰርቃ ራሱ ከዛ ቤት ጠፍታለች። ይሄ ሁሉ ገና ያስቀጣታል አይደል ቤተሰብ? ስለዚህ ግን ሀና ለአቶ ኖላዊ የሄደች እርግብ መልካም ልጅ እንደሆነች ጥሩ ልጅ እንደሆነች ምናምን ነው ስትል የነበረው። ሌላውን ተውትና ውድ ቤተሰቦቼ እንግዲህ ሚስጥር ብላ ለእርግብ የነገረቻትን ሁሉ እኮ እሷ መታ ፍርጥ አድርጋ ከቤተሰቦቿ ጋር ሁሉ ልታጣላት ነበር። ያው ሀና በጣም የዋህና ቅን ልበቀና ስለሆነች አምናት በቃ ካሁን በኋላ መጥፎ ነገር አታደርግም ብላ አምናት ብዙ ነገር እያወሩ ባለበት ሰዓት ነው እንደገና ግልብጥ ብላ አንቺ እኔ ስታስቢው እኔ አንቺን ማምንሽ ይመስልሻል? ህይወትሽን ሁሉ እንደዚህ ሰርቄሽ ህይወትሽን መስቀልቀሉ እንደወጣ አድርጌ ይቅርታ የምታደርግልኝ ይመስልሻል ብዬ አስባለሁ ይመስላል እያለች ብቻ ብዙ ነገር እያለቻት ነበረ። ስለዚህ ሀና ማለቴ እርግብን ብትሆን ወይዘሮ ባዩሽ እዛ ቤት ብትከታትም እሷ በቀደደችላት ቦይ ብትፈስም እሷን ብትሆን እዛ ቤት ውስጥ ሆና ብዙ ነገር እያደረገች ነበረ። ቤተሰቡን ለመሰቃቀል፣ ገንዘብ ለመውሰድ፣ ቤት በስሟ ለማስገዛት ብቻ ብዙ ነገር እያደረገች ነበረ። የዛን ቤት ንብረት ለመቀማት ያው እሷ ያለቻት እንዳለ ሆኖ ቢሳካላትና ቢሆንላት እኮ ወይዘሮ ባዩሽንም ገልብጣ ወይዘሮ ሜላት ቤቱን በስሙ ካደረገችላትና ቤት ከገዛችላት ያን ቤት ሽጣ ለመሄድ አስባ ነበር። ነገሩ ግን ያው ሱቅም ወይዘሮ ሜላት ብልጥና በጣም ጎበዝ ስለሆነች ሱቅም ብትገዛላት ያው በራሷ ስም ነው አድርጋው የነበረው በእርግብ ስም በፎርጅድ ብታደርግም ነገር ግን ዋናውን ስሟን በራሷ ነበር አድርጋ የነበረው። እርግብ ለዛ ቤት ምስቅልቅል ለመውጣት አንደኛ ተጠያቂ ናት። ተጠያቂ አይደለችም ብዬ እኔ በፍጹም
አላምንምም አልልምም። እርግብ ለዛ ቤት መመሰቃቀል ከወይዘሮ ባዮሽ ቀጥላ አንደኛዋ እሷ ናት። ነገር ግን ሀና በምን መንገድ እንዳየቻት ባላቅም፣ በምን እይታ እንዳየቻት ባላቅም ለአቶ ኖላዊ ስትነግረው የነበረው መልካም፣ ጥሩ፣ ቅን እንደሆነች ነው። እሱም አሁን ለዚች ልጅ እያወራ ያለው እንደዛ ነው። ውድ ቤተሰቦች፣ ለማንኛውም እዚህ ላይ አቆማለሁ። ላይክ ማድረጋችሁን አትርሱ።